ሞያ ያመሰግናል እግዚአብሔርን። አውደ ምሕረትም ላይ እንደዚህ መጽሐፍ መምህርም ስትሆን የዜማ መምህርም ስትሆን ለዛ ለአገልግሎት የሚሆነውን ይዘሃል። አገልግሎትን ይዘህ ግን ወደ ህዝቡ ስትሄድ ህዝቡ ጋር ያለውን ነገር መረዳት መቻል አለብን። ኑሮውን፣ ህይወቱን፣ ዕውቀቱን አንዳንድ ጊዜ በዓለማዊ ዕውቀት በጣም ልቀውን ይሄዱና መንፈሳዊውን ነገር ይዘን ስንመጣ በዓለማዊ ዕውቀት የሚሞግቱን ሰዎች አሉ። አውርደ ማስቀመጥ አለብህ። እሱን በትክክል ዝቅ አድርገህ በአንተ ሌቭል አምጥተህ ማነጋገር አለብህ። ስልጠና ይኸውልህ በሁለት መንገድ ነው የሚሰጠው። ቀዳሚ አንደኛው ከስራ በፊት የሚሰጥ ስልጠና አለ። ሁለተኛ በስራ ላይ ያለ የሚሰጥ ስልጠና አለ። እኔ አሁን ካህናቱ ከስራ በፊት ያለውን ስልጠና የወሰደ ካህን የለም። እኔ በእኔ ህይወት ልንገርህ፣ ወደ ቤተ መቅደስ ስንገባ እንዲህ ነው ብሎ የሚነግረን ሰው ማግኘት በጣም ሬር ነው። ሚስጥር ታያለህ፣ ከዛ ትቀላቀላለህ። በቃ የቱ ጋር እንደምትቆም ምን እንደምትነካ ብዙ ነገሮች ዲቴል የሚነግር ሰው አታገኝም። እድል ነው ለአንተ ሚስጥር የሚያሳይ ሰው እንደ እድል ወይ በልማድ የሚነገረውን ነግሮ ያሳያል፣ ወይ ደግሞ በእውቀት ላይ የተመሰረተ ነገር ነግሮ ያሳያል። ካለበለዚያ ደግሞ ዝም ብሎ ይቀላቅልሃል ማለት ነው። ጠዋት ሚስጥር ተመልክተህ ከሰዓት ቅዳሴ ልትገባ ትችላለህ። በጣም ከባድ ነው። አሁን ለምሳሌ አየር መንገድን ውሰድ። የሀገር መከላከያ ሰራዊት በየትኛውም ዓለም ማለት ነው ገና ከትምህርት ቤት ይመለመላሉ። እነዚህ ሰዎች ስራቸው መከላከያ ላይሆን ይችላል፣ ግን ከትምህርት ቤት መልምሎ ስልጠና ይሰጣቸዋል። አየር መንገድም ልክ ከትምህርት ቤት ወስዶ ስልጠና ይሰጣል፣ ወደፊት የሚቀጥረውን ሰው አስቦ ማለት ነው። ስራ ላይ ደግሞ እያለህ እየሰራ ከስራ ጋር የተገናኙ አዳዲስ እውቀቶች ሲመጡ ደግሞ ስልጠና ይሰጣል። ስለዚህ የእኛ ካህናት አሁን ክህነቱን ተቀብለው አገልግሎት ላይ ከመሰማራታቸው በፊት የወሰዱት ስልጠና አይኖርም። ትምህርቱን ብቻ ነው፣ ከዛ መቀላቀል ነው። ደግሞ ትምህርቱን ተምረው ሲጨርሱ ደግሞ ወደ አገልግሎት ነው የሚሄዱት እንጂ አገልግሎታቸውን አብዴት ከማድረግ አንጻር ደግሞ ስልጠና ያገኙ። ስለዚህ የሰበካው ጉባኤ አባላት በተለይ አሁን የሄድኩባቸው ደብራት ላይ የሰበካው ጉባኤ አባላት በጣም የተማሩ በዓለማዊ ዕውቀት በጣም አንቱ የተባሉ ስለሆኑ የስልጠናን ጥቅም ያውቁታል። ስለዚህ በጀት በጅተው ማለት ነው ካህናቱ ጠዋት ይሰለጥናሉ፣ ምሳቸውን እዛው ይመገባሉ በደብሩ በጀት። ከዛ ከሰዓት በኋላ ውይይት ይደረጋል ማለት ነው። አየህ ሙሉ ቀን። በሚቀጥለውም እንደዚሁ አንድ መምህር እየመጣ ጠዋት ስልጠና፣ ምሳቸውን ይመገባሉ፣ ደግሞ ውይይት። ከዛ በኋላ ማታ ሰልጣኙ ይሸኛል ማለት ነው። እና ይሄ መለመድ አለበት በጣም። እኛም የምንደክመው ለዚህ ነው። አየህ ምዕመናኑ ጋር ያለውን ችግር ወደ ካህናቱ ማድረስ ነው። ካህናቱ ጋር ያለውን ደግሞ በስርዓተ ቤተክርስቲያን ማስተካከልና ማቃናት ነውና እኔ በጣም ነው ደስ ያለኝ። በዚያው አጋጣሚ እኮ የሚገርም እንደው ከስር ከመስራት አንፃር እንደው አሁን መቼስ ህፃናት ላይ ያሉን ወይም ደግሞ በመንፈሳዊ ትምህርት ቤቶች ላይ ህፃናት ስንማር የኔታ ጋር ስንማር የምንማረው ውዳሴ ማርያም፣ አንቀጸ ብርሃን፣ መልክአ ማርያም፣ መልክአ ተብሎ የቃል ትምህርት ይባልና እዚህ ላይ ስርዓተ ቤተክርስቲያን መስራት መጨመር ይቻል ነበር። እንደው ቢታወቅ በቃ ስርዓተ ቤተክርስቲያን ከስር ጀምሮ ማሳየት ቢቻል ማሳደግ ቢቻል ልክ ሌሎቹ የሚያደርጓትን ነገር አንዱ በቃ ስርዓተ ቤተክርስቲያን ምን ናቸው፣ እንዴት ይደረጋሉ፣ እንዴት ይከናወናሉ የሚለውን ነገር እያሳደጉ ሲወጣ ከዚህች መሰረት ካለ ልክ እንደ እድሜው የሆነ ለይቶ ይሄን እንደው ታሳቢ ቢደረግበት አንዱ ከሰራው ባይዜ በጣም ብዙ ሰዎች ሊቀባበሉት እንደሚችሉ ሰማሁት። ግብጾቹ አንድን ዲያቆን ወይም ቄስ ያው ክህነቱን ሰጥተው ወደ አገልግሎት ከመሄዱ በፊት ፕራክቲስ የሚያደርግበት ቦታ አለው። እንደ አርቲፊሻል ቤተክርስቲያን ማለት ነው። አየህ በጫማ የምትገባበት ምናምን ያልተባረከ ግን መንበሩን ምኑን ሰርተው ፈታኞቹ ቁጭ ብለው ሙሉውን ቅዳሴ አንተ መግቢያህን መውጫህን የምትቆምበትን ምናምን እያዩ ማለት ነው ብለህ ትወጣለህ። ማርክ አለው። ስህተቱ የቱ ጋር እንደሆነ ይነገራል ማለት ነው። ስለዚህ ቤተክርስቲያን በሚመስል ግን ባልሆነ ቤት ውስጥ ትለማመዳለህ ማለት ነው። የኛ ግን ጀስት ቀጥታ ወደ መቅደስ ነው የምትገባው፣ ገብተህ ማታክሰው ማለት ነው። በጣም ይከብዳል። እኔ አሁን ሳስበው በጣም ነው የሚከብደው። ይዘው ገብተህ የቱ ጋር እንደሚቆም ምን እንደሚደረግ፣ የቱ እንደሚነካ የቱ እንደማይነካ፣ የቱን መሳለም እንዳለብህ ምን ብለህ ነው የምትገባው ስትገባ፣ አለባበስህ፣ ይሄን በሙሉ መንገር አለም እንዳልከው ነው። አሁን የአብነት መምህራኑ ጋር ጠጋ ብሎ አብሮ በተያያዥነት ከአብነት ትምህርቱ ጋር አብሮ ስርዓተ ቤተክርስቲያን እየተሰጠ ለተማሪዎች ይሰጥ ቢሄድ ከስር ማሳደግ ቢቻል ለዚህ ነገር ቀረብ ያሉ መምህራንም በየጉባኤ ቤቱ አሁን ጠንከር ብለዋል። ትላልቅ ጉባኤ ቤቶች በጣም እነዚህ ነገሮች ይሰራሉ። ግን እንደው ከስር ጀምሮ ለማሳደግ እነዛ ትላልቆች ጉባኤ ቤቶች ወርታችም እንደው ወረድ ብለው በዚህ መስመር ሌሎችን ቢያስተምሩና እንደዚህ ስጡ ብለው ጉባኤ ቤቶችንም ቢያስተባብሩ መቼስ አብዛኞቹ አሁን ትልቁ የኔታ
ለትናንሾች የኔታ አንዱ መልእክት ያስተላልፉ። ከባድ ልጆቻቸው ስለሚሆኑ ከባድ አይሆንም። ቀለል እቺን ስርዓተ ቤተክርስቲያንም እያስተማራችሁ ልጆቼ በየሀገሩ ተበታትናችሁ ጉባኤ ቤት ተክላችሁ ስታስተምሩ እንደው ስርዓተ ቤተክርስቲያንም እያስተማራችሁ ቢሉ ትልቁ የጉባኤ ቤቶች ይሄንን ነገር እንደው መስራት ይቻላል። ከዛሬ ከጀመርን ለውጥ እናመጣለን። ሁሉ ጊዜ አይ እኔ ብቻ በሰራው ምን የሚል ነገር አለኛ ጋር ድካም ግን ምን ዋጋለው ማለት ምን ይችላልን እርግጠኛ ነኝ ይሄ ድምጽ የት እንደሚደርስ አናውቅም። እኛ ራሳችን እዚህ የምናወራው ነገር የትኛው ሊቅ የትኛው መምህር ጋር እንደሚደርስ ስለማናውቅ እንደው ያንን ለማንሳት ነው ጉዳዩን ከፕሮግራማችን ይዘት ውጪ የሆነን ጉዳይ ወደዚህ አምጥተን እያወራንበት ያለ ነው። እንደው ዛሬ በርሶ ቢጀመር በሚያዩን መምህር ማለት ነው በርሶ ቢጀመር ነገ ደግሞ አፍርቶ ብዙዎች ጋር ደርሶ እንደዚህ እኮ ነው ተብለን ልናነሳ እንችላለንና የተጀመረ ካለ የተጀመሩትንም እግዚአብሔር ያበርታልን ያስቀጥልልን። ያልተጀመረበት ሁኔታ ካለ ደግሞ እንዲጀመር ጥሪያችንን እናስተላልፋለን እንደ ታናሽነታችን ማለት ነው። ለዛሬ 8 ጥያቄ ይዘና ጽድቃችንና ኩነኔያችን በአፋችን ነው በሚል የፊት ገጽ የተሰራ ትምህርት ነው። አንደበታችን በልማድና ክርስትና በሚል ለዛሬም 8 ጥያቄ ተዘጋጅቷል። እነሱን ይዘን መግባት እንችላለን። በጣም መልካም። የመጀመሪያ ጥያቄያችን አቦ አለማየሁ በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱን በአክብሮት ነው። ይቅርታ ጥያቄ ያለኝ። ጥያቄ 1 አባቴና እናቴ በህይወት የሉም። ስለዚህ ለነሱ እኔ ልጃቸው ንስሐ መግባት እችላለሁ? ጥያቄ 2 በሃይማኖቴ ውጪ ልጅ ወልጃለሁና ትዳሩን ብተው ቀላል ነው፣ ልጄንስ እንዴት ላድርግ ብለዋል። በጣም የሚገርም ነው። ሁለቱም ከባባድ ነው። የመጀመሪያው ለእናትና ለአባት ንስሐ መግባት አሁን ይቻላል ቢባል ምን ብለው ነው ንስሐ የሚገቡት? ምን አድርገዋል? እሱ ነው ከባድ ነው። ንስሐ ማለት ምን ማለት ነው የሚለው ኮንሰፕት ወይም ሐሳብ እኛ አድማጭ ተመልካቻችን ጋር ገና አልሰረጸም ማለት ነው። ንስሐ ማለት ምን ማለት ነው? ንስሐ ማለት ኃጢአትን መናዘዝ ማለት ነው። ስለዚህ የየራሱ የሰውየው ነው። የሌላውን ሰው ኃጢአት ለመናዘዝ አብሮ መስራት ያስፈልጋል። ያንን ኃጢአት አብረ ከሰራ እሱም ቢሆን አንተ የምትናዘዘው ለራስህ ነው እንጂ መጸጸት አይደለም። መጸጸት፣ ማዘን፣ መቆጨት እና ማመን ነው። ስለዚህ ይሄ እንዲህ አይነት አስተምሮ የለም። ለሌላው ሰው ንስሐ መግባት ማለት እኮ ለሌላ ሰው ክርስትና መነሳት ማለት ነው። መጠመቅ ማለት ሰውየው የለም አንተ ተጠምቀ እሱ ልጅነት ያገኛል እንደማለት ነው። እና እሱ የሚሆን አይደለም። ግን ለእናትና ለአባት ቁርባን ማስቆረብ፣ ስማቸውን ማስጠራት፣ መጸለይ፣ መማፀን በነፍስ እግዚአብሔር የት እንዳሉ ስለማናቅ ማለት ነው። አይደለም በነፍሳቸው የት እንዳሉ ስለማናውቅ እግዚአብሔር የቸርነቱን ስራ እንዲያደርግላቸው አብዝቶ መጸለይ፣ አብዝቶ መለመን ያስፈልጋል። በቤተክርስቲያናችን ይሄ ነው የሚደረገው ማለት ነው። ስም ማስጠራት፣ ማስቀደስ፣ ጸሎተ ፍትሐት ማስደረግ ማለት ነው። የክርስትና ስማቸው እንኳን ባይታወቅም ከንስሐ አባት ጋር ተነጋግሮ ተሰይሞ ስም ማስጠራት፣ ምክንያቱም ዋጋ የሚሰጠው እግዚአብሔር አይደል ያውቃቸዋል እነሱን ማለት ነው። እና ስም ማስጠራት ነው። ለነሱ ንስሐ መግባት የነሱን ልብ ማወቅ፣ የነሱን ሐሳብ ማወቅ፣ የነሱን ድርጊት ማወቅ እና እሱ እንዳለ ሆኖ እንደተጠበቀ ሆኖ ብናውቅ እንኳን የግድ ከነሱ ጋር የሚሄድ አብሮ ይሄ መጸጸቱ መቆጨቱና ቀኖና መቀበሉ ስለሌለ በዛ የሚካካስ ነገር የለም ማለት ነው። ሌላው ግን ልጅ ወልጃለሁ ነው የሚሉት ጠያቂያችን። ልጁን የወለዱት ከትዳር ከጋብቻ ውጪ አይመስለኝም። ምክንያቱም ይሄንን ጋብቻ ባፈርሰው ይላሉ። አየ ትዳሩን ብተው ትዳሩን ብተው ካሉ ትዳር ላይ ናቸው ማለት ነው። ግን ከሌላ ሃይማኖት ወይም እምነት ተከታይ ሰው ጋር ጋብቻ ፈጽመዋል ማለት ነው። ስለዚህ ይሄን ባቋርጠው ልጁስ የሚል ነገር ልጆች ይሰልይ ጥሩ ነው። እንግዲህ አሁን ባነዋል ማለት ነው። አየ በፊት ዝም ብሎ በጭፍን ህይወት ይገባበትና አንቺም ሃይማኖትሽ እንደሚባለው ያኔ እንደሰራ ነው ማለት ነው። ከዛ አሁን ግን አየ ነፍስ የምትባል ነገር አለች ውስጥ እንቅልፍ ተነሳለች። የቤተክርስቲያን አስተምሮ ይሄ ሆኖ ከኔ የሚጠበቀው ይሄ ሆኖ የኔ ህይወት ግን ይሄ ሆኖ እንዴት ነው? በቃ የመጀመሪያው ትልቁ ነገር ይሄ ነው። በቃ ትክክል አለመሆናችንን መረዳት ማለት ነው። ትክክል አለመሆናችንን ከተረዳን በኋላ ወደ ትክክለኛው መስመር የምንመጣው እንዴት ነው? ከስሜት በጸዳ መልኩ ረጋ ብሎ ማሰብ ይጠይቃል ማለት ነው። የመጀመሪያው ስህተት በሃይማኖት ከማይመስሉን ሰዎች ጋር ጋብቻን የሚያል ትልቅ ነገር መመስረት። ጋብቻ በትምህርተ ጥቅስ ይቀመጥልንና እኛ የምንለው ጋብቻና እነሱ የሚሉት ጋብቻ ሊለያይ ይችላል። ጋብቻ እነሱ አብረው መኖሩን ነው የሚያስቡት። እንደ ቤተክርስቲያናችን ግን ጋብቻ መጀመሪያ የሃይማኖት አንድነትን ከዛ በሥርዓተ ቤተክርስቲያን መፈጸምን ይጠይቃል።
ከዛ ውጪ ሌላ ቤተክርስቲያን ሪኮግናይዝድ የምታደርገው እውቅና የምትሰጠው ጋብቻ የላትም። ሰዎች ራሳቸው ጋብቻ ይሉታል እንጂ ቤተክርስቲያን ጋብቻ አትሉ። ከተቻለ መሆን ያለበት አሁን ቁጭ ብሎ መምከር ያስፈልጋል። መመካከር ያስፈልጋል። አሁን ልክ እሳቸው እንደባነኑት የትዳር አጋራቸውንም ቁጭ አድርገው ልጅ ወልደናል፣ ይህን ያህል ጊዜ አብረን ኖረናል፣ ሃይማኖታችን ግን የተለያየ ነው። ስለዚህ በዚህ ህይወት መቀጠል አንችልም። በዚህ ህይወት ለመቀጠል ማድረግ ያለብን ወደ እኔ ሃይማኖት አንተ እንድትመጣ ነው። ወደ እኔ ሃይማኖት አንተ የማትመጣ ከሆነ ግን ውሳኔው ትዳሩ መፍረስ ነው። በቃ ይሄ ነው። ስለዚህ እሱን ቁጭ ብሎ መመካከር፣ የማይሆን ከሆነ ራስን ማዳን ነው። በቃ ራስን ማዳን፣ ራስን ማስመለጥ ይገባል። እኔ አሁን ያልገለጹልን ነገር አለ። ልጁስ እንዴት ነው የሆነው? ወይም ልጅቷ ተጠምቃ ይሆን? ክርስትና ተነስታ ይሆን? እሱም ሌላ ስጋት ነው። አንዳንድ ጊዜ እድሉ የሚሰጣቸው አሉ። ክርስትና ይነሱና ልጃቸውን ወደ ቤተክርስቲያን እያመጡ ግን በሃይማኖት ከማይመስላቸው ሰው ጋር የሚኖሩ ማለት ነው። እቺ ነፍስ ብትጠፋ ተጠያቂ የምንሆነው እኛ ነን፣ በእኛ ንዝላልነት፣ በእኛ ድክመት ማለት ነው። ስለዚህ ሊያደርጉ የሚገባው አንደኛ ከማይመስሉ ሰዎች ጋር ጋብቻ መመስረት በራሱ ኃጢአት ነው። ቀኖና ያስፈልገዋል ማለት ነው። ንስሐ ያስፈልገዋል አብሮ መኖሩ ማለት ነው። እንደ ቤተክርስቲያናችን ስርዓት አግባብ ስላልሆነ ስለዚህ ከትዳር አጋር ጋር ቁጭ ብሎ መምከር፣ እኔ የሚሰማኝ ስሜት ይሄ ነው፣ ስለዚህ ምንድን ነው የምታስበው ብሎ በእንዲህ አይነትን መቀጠል አይቻልም። የሚቀርቧቸውን ደግሞ አጠገባቸው ያሉ ካህናትን፣ እውቀቱ ያላቸው ሙያ ያላቸው ትክክለኛ የሆኑ አባቶችን ቀርቦ ደግሞ ማማከር ያስፈልጋል። ውሳኔው ግን ሁለት ነው። ቁጭ ብሎ መመካከር፣ የማይሆን ከሆነ ራስን ማዳን ያስፈልጋል። በጣም መልካም። ሁለተኛ ጥያቄያችን አትሳራ ኤሜን በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱ ነው። ቃልዮት ያሰማልን መምህር። ጥያቄ ካህናት አባቶቻችን የበጎች እረኛ ናቸው፣ ግን ለምን የንስሐ ልጆቻቸው ሲጠፉ አይጠይቁም፣ አይፈልጉም? አትለፉኝ፣ በራሴም ስላየሁት ነው ጥያቄ የሆነብኝ። እረኛው ምን ላይ ነው ብለዋል። የመጀመሪያው የዚህ ጥያቄ ስህተት በጅምላ መፈረጅ ነው። አሁን ብዙዎቻችን እንዳነሳሳት ካህናት እንዲህ ናቸው አይባልም። ከካህናት ውስጥ ክህነቱ እንደሚገባው ክህነቱን ያልያዘና ክህነቱ እንደሚፈቅደው የማያገለግል አለ። ይሄ የትኛውም ቦታ ነው አይደል? እዚህ አሁን ያለንበት ሚዲያ ላይ በትክክል ስለ ቤተ ክርስቲያን፣ ስለ ራሱ፣ ስለ ሀገሩ አስቦ የሚሰራ ሰው አለ። ደግሞ ዝም ብሎ ሁም ብሎ ደግሞ ለጥፋት የሚሰራም ሰው አለ። ፎርማቱ ግን አለ እንዳለ አይደል? በክህነቱ ውስጥም እንደዚህ አለ። በገንዘብ የመጣ ክህነት ሊኖር ይችላል። ያለ እውቀት የተሰጠ ክህነት ሊኖር ይችላል። በአፍራሽነትም ደግሞ አይደል? የኛን መስቀል ይዘው የኛን ጥምጥም ጠምጥሞ ካባ አድርገው በአፍራሽነት የቆሙ ሰዎችም ይኖራሉ። ግን በእነዚህ ጥቂት ሰዎች ብዙሃኑን መጨፍለቅ አይገባም። ካህናት የልጆቻቸውን ወይም የእረኝነት ስራቸውን ሙሉ ለሙሉ ዘንግተዋል ተብሎ አይነገርም። ተስፋ የሚያስቆርጥም ስለሆነ ማለት ነው። ችግሮች አሉ። አዎ ችግሮች አሉ። ችግር ያለባቸው ካህናት እንዳሉ ሁሉ ጠንክረው ደግሞ የሚሰሩ አሉ። ሰብስበው የንስሐ ልጆቻቸውን የሚያስተምሩ፣ ዝም ብለው የንስሐ ልጅ የማይይዙ፣ ከመያዛቸው በፊት ፊልትሬት የሚያደርጉ ማለት ነው። በትክክል ስክሪን አውት አድርገው የትምህርቱን ሁኔታ፣ ለቤተክርስቲያን ያለውን አመለካከት በደንብ ክሮስ ቼክ አድርገው ልጅ የሚይዙ። እኔ የሚይዘው ለዚህ ነው። መንደር ውስጥ መጥቼ ጸበል ለመርጨት አይደለም፣ ዝም ብዬ መስቀል ለማሳለም አይደለም። ልጅ ከያዝኩ ንስሐ መግባት አለበት፣ ጸሎት መቀበል አለበት፣ በምክረ ካህን መኖር አለበት ብለው አስጠንቅቀው የሚይዙ አሉ፣ ገና ሲይዙ ማለት ነው። ከዛ እነዛን ሰብስበው ትምህርት የሚያስተምሩ አሉ፣ መርሃ ግብር ነድፈው። እንደውም ደግሞ በተመረጠ ቀን ሁሉም በህብረት የሚቆርቡበት ስርዓት ሁሉ የሚያመቻቹ አሉ፣ ንስሐቸውን ተቀብለው ማለት ነው። እና ጉዞ ወደ ገዳማት ይዘው የሚሄዱ አሉ፣ በቂ የሆነ ትምህርት የሚሰጡ አሉ። እነዚህን ካህናት መርሳት የለብንም። ግን እንዲህ የሚያደርጉ ካህናት ካሉ ቅድም አንተ የተናገርከው ጥሩ ነገር አለ። እኔ ብቻዬን የሆነ ነገር በሞክር ለውጥ አላመጣም ብሎ ተስፋ መቁረጥ አይገባም። እንደ ራሳችንም እነዚህን ሰዎች ለመርዳት መሞከር። ለምንድን ነው ልጆቻቸውን መያዝ ያቃታቸው? ለምንድን ነው የእረኝነቱን ስራ መስራት ያችሉት? የእውቀት ማነስ ነው? ማኔጅ የሚያደርግ ክፍተት አለ? በሰንበት ትምህርት ቤቱም ሆነ እንደ ጽዋ ማህበርም በተለያየ የመንፈሳዊ አገልግሎት ያለን ሰዎች ጠጋ ብለን ለማገዝ መሞከር፣ እነሱን ማለት ነው መምህራን በመመደብ ሊስታውት አድርጎ የንስሐ ልጆቻቸውን በመጥራት በመሰብሰብ ለማገዝ በሞከር ነው እንጂ በጅምላ መፈረጁ አግባብ አይደለም። የንስሐ አባት ከመያዛችን በፊት መምረጥና ማየት ይገባናል። ከኔ የተሻለ እውቀት ያለው መሆን አለበት የግድ በክህነቱም በቤተክርስቲያን እውቀትም ማለት ነው። እኔን የሚመክረኝ የሚናዝዘኝ መሆን አለበት። ዝም ብሎ መስቀል ስለጨበጠ ብቻ አይደለም። አንዳንድ ጊዜ ደግሞ ካህናት ተሰጥኦ አለ አይደለ? ለምሳሌ የጸሎት ሰው ብቻ ይሆኑ አሉ። መናገር መምከር የማይችሉ
ግን በጸሎት ደግሞ በጣም ፐርፌክት የሆኑ ደግሞ ቁጭ ብለው ሲመክሩ ደግሞ አጥንት ድረስ የሚሰማ ቆሞ የማያስተምሩ ጥቅስ የማይጠቅሱ ግን ደግሞ በመምከር ደግሞ አንደኛ የሆኑ አሉ። ደግሞ በማስተማር ደግሞ የተዋጣላቸው አሉ። ስለዚህ እኔ ምንድነው ማድረግ ያለብኝ? የያዝኩት የንስሐ አባት የጸሎት አባት ብቻ ከሆነ በሱ በጸሎቱነቱ ተጠቀምና ትምህርቱን ደግሞ ከሌላ አባት መማር ይችላል። የኔ ትጋት ነው። አያስተምረኝም ለምን እላለሁ እንዴ? እጄ ላይ ባለው ስልክ መማር አለብኝ። አጠገቤ ካሉ ካህናት መማር አለብኝ። ትምህርቱን ከሌላ ቦታ ላገኘው፣ የጸሎት ህይወቱን ደግሞ ከኛ አባት አገኛለሁ። ሁሉንም በአንድነት ላናገኝ እንችላለን። የራሳችንን ጥረት ያስፈልጋል። አንዴ ነግሬያለሁ። የሆነ ቦታ ጉባኤ ሄደ ጾም ገብቶ ነበር እና 2 ቀን 3 ቀን ሆኗል ጾሙ ከገባ። ከዛ ጉባኤውን አስተምረን ራት አንድ እናት አዘጋጅተዋልና ወደ እኚህ እናት ቤት እንሂድ ብለው ካህናቱ ይዘውን ሄዱ ማለት ነው። ልክ ተነግሯቸዋል። እሳቸው እንግዳ ይመጣል ተብሎ ገጠር ነው ከከተማ የሚመጡ እንግዶች አሉ ተብሎ ማታ ስንገባ እጃችንን ታጠብን። ከዛ እንጀራው ቀረበ። ልክ ወጡ ሲመጣ የፍስም ወጥ ነው። ስጋ ወጥ እንቁላል ምናምን አለ እና ተያየን ሁላችን ማለት ነው። እንዴ ጾም እኮ ነው እንዴ ጾም እኮ ነው አሉ ካህናቱ። አበስኩ ገብር እኮ አሉ። ደነገጡ ማለት ነው። ጾም ነው ምን አለበት መምሬ ገሬ ቢነግሩኝ ጾም መግባቱን ብለው ተናገሩ። ተመልከት ጾም መግባቱን ካህን እስኪ ነግረን ነው የምንጠብቀው ማለት ነው። አይ እሺ እኛው በየዋህነት ነው። ዛሬም ድረስ እንዲህ አይነት ሰዎች አሉ። ለምን ቄሱ መጥቶ ቤት ያላስተማረኝም የሚል አይነግሩንም አያስተምሩንም የሚሉ ሰዎች አሉ። ከጸለዩልን ንስሐ ቀኖናት ከተቀበሉን ንስሐችንን ከተቀበሉን ወደ ስጋው ደግሞ ከመሩን ትልቅ ነገር እኮ ነው። ትምህርቱን ደግሞ ክፍተቱን እኛ መሸፈን አለብን። መርጠን የንስሐ አባት መያዝ፣ የያዝናቸውን የንስሐ አባት ደግሞ ጉድለታቸውን ከሌላ ቦታ መሙላት በትክክል የቤተክርስቲያን አባቶች ከሆኑ ይህንን ማድረግ ይጠበቅብናል እንጂ በጅምላ መፈረጅ የለብንም። ግን ኃላፊነታቸውን በተመለከተ ያውቁታል እነሱ። መጽሐፍ ላይም ተጽፏል። በተለይ ትንቢተ ሕዝቅኤል ምዕራፍ 34ን ሙሉውን እንዲያነቡት በዚህ አጋጣሚ እንጋብዛለን። በጣም መልካም። ሶስተኛ ጥያቄያችን አትለና በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን። ሰላም ውድ የክርስቶስ ቤተሰቦች፣ የቀንዲል ሚዲያ ተከታዮች በሙሉ እንደምን አላችሁ? በእውነት ቃለ ሕይወት ያሰማልን መምህራችን። ጥያቄ ነበረኝ ከይቅርታ ጋር። አንደኛ ከአንድ ሰው 2 ልጅ ክርስትና ማንሳት ይቻላል ወይ? ሁለተኛ እንዲሁም በውክልና ልጅ ማንሳት ይቻላል ማለትም ሌላ ሰው ለኛ ቢያነሳልን ቦታና ጊዜ ስላልተመቻቸልን። ጸሎት ሳደርግ ክፉ ሐሳብ ያስቸግረኛል። በቃ የማልፈልገውን ነገር አስባለሁ። ለሱ ንስሐ ያስፈልገኛል፣ ለሱ ንስሐ ያስገባኛል። ማለትም ምን ማድረግ ነው ያለብኝ? በተረፈ መምህርና ዲያቆን በጣም እንወዳቸዋለን፣ ኑሩልን ብለዋል። አሜን። እርሱም ይኖሩልን። እጅግ በጣም እናመሰግናለን። 3 ጥያቄ ነው። 2ቱ ክርስትና ላይ የተመለከተ ነው። አንዱ ደግሞ የሐልዮ ኃጢአት ላይ ነው። ክርስትና ላይ ለተነሳው ጥያቄ አንድ ሰው ከአንድ ቤት 2 ሰው ክርስትና ማንሳት ይችላል ወይ ነው። ለምን አስፈለገ ነው የመጀመሪያው ማለት ነው። ኬዙ እንግዲህ ሰው ጠፍቶ ነው። በአንዳንድ ጊዜ ምን አለ መሰለ በአሕዛብ የተከበበ ቦታ ይሆንና ሰው ሲጠፋ ወደዛ የምትሄድበት አማራጭ አለ። ግን መጀመሪያ የክርስትና እናትና አባት ያለውን ኃላፊነት ማወቅና መረዳት ያስፈልጋል። ኃላፊነቱን ካወቁና ከተረዱ እርግጠኛ ነኝ አንዱ ብቻውን እንኳን ይከብዳል፣ እንኳን ሁለተኛ ለመደረብ ማለት ነው። ስለዚህ ይህን መረዳት ያስፈልጋል። አንድ ጊዜ ዝምድና በአንድ ወገን ከተመሰረተ በቂ ነው። ተደጋግሞ ዝምድና አይመሰረትም። ለምሳሌ ከክርስትና እናትና አባት ከሆንክ በኋላ እንደገና መልሰ በጋብቻ የማትዛመደው ለዚህ ነው። ጋብቻ የሚከለክለው ቤተክርስቲያናችን ማለት ነው። ስለዚህ 2 ሰው የማንሳቱ ጉዳይ ፍንትው ብሎ ቢወጣ ምንድን ነው ምክንያቱ? ዝም ብሎ አይቻልም። ግን በጣም አሁን ለምሳሌ የክርስትና እናትና አባት የተጀመረበትን መንገድ የቤተክርስቲያን ሊቃውንት ሲያስረዱ በዘመነ ሰማዕታት ነው። በዘመነ ሰማዕታት ምእመናን በሰማዕትነት በሚያልፉበት ጊዜ ልጆቻቸውን ትተው ነው በሰማዕትነት የሚያልፉትና ለቀሪዎቹ ልጆቼን አደራ እያሉ የሃይማኖት ትምህርት እንዲያስተምሯቸውና ሃይማኖታቸውን እንዲጠብቁ እንዲያጸኗቸው ምንም የሚያውቁት ነገር ስለሌለ አደራ እያሉ ያልፉ ነበር። በዛ ምክንያት ነው። አየህ፣ ስለዚህ ልጄን አደራ ብሎ መስጠት ትክክል ነው፣ አግባብ ነው። አንዱ በቤተክርስቲያናችን የቅድመ ጥምቀት ሃይማኖትን መያዝ የሚገባ መሆኑ እንደተጠበቀ ሆኖ ማለት ነው። አጀማመሩ ግን ይሄ ነው። ስለዚህ የአጠባ ጊዜ ከሆነ በጣም መከራ ከሆነ ከአንድ ቤት 2-3 የክርስትና ልጆች ቢኖሩን በራሱ ችግር አይደለም። 2ቱን አስተምራለሁ ብሎ እስከወሰነ ድረስ ማለት ነው። ግን እዚህ ችግሩ እዚህ ነገር ውስጥ የሚያስገባን ችግር ምንድን ነው? እሱ ፍንትው ብሎ መውጣት አለበት። ምንም ችግር ከሌለ ግን ሌላ ሰው
ቢያነሳን የሚመረጠው ነው። ሁለተኛው በውክልና ማንሳት የሚለው ማለት ነው። ውክልና ለክርስትና አይጠቅምም፣ ለዓለማዊ ሕግ ነው። በዓለማዊ ሕግ አንተ ስብሰባ መምጣት ባትችል ወክለህ አክሲዮን ያለበት ቦታ ስብሰባ ወኪል ሊሄድ ይችላል። አንተን ወክሎ መኪናን በተመለከተ ማንኛውንም ነገር መፈጸም ይችላል። ንብረትን በተመለከተ ማስተዳደር ይችላል። ክርስትና በውክልና የሚጸደቅበት አይደለም፣ ራሱ ነው። በውክልና ቢሆን እኮ ክርስቶስ ወደዚህ አይመጣም ነበር። ራሱ አይደል የመጣው? ክርስቶስ የእኛን ስጋ ለብሶ ራሱ መጣ፣ ራሳችንን ያዳነን። ስለዚህ እያንዳንዱ ሰው ነው ድነቱን ፒክ ማድረግ ያለበት፣ መውሰድ ያለበት። አንዳንድ ጊዜ እንደዚህ አይነት ነገር እሰማለሁ። ያሉት ውጭ ሀገር ይሆንና አንተ ስለ እኔ ብለህ ክርስትና አንሳ እንደኔ ይቆጠራል። ያን ሰው እንደ ክርስትና አባት ሆኖ መንከባከብ ይቻላል። ያንን ሰው እንደ ክርስትና አባት ሆኖ ዋጋ የምናገኝበት ስለሆነ የግድ ስርዓቱ ባይፈጸምልኝም እኔ በቦታው ላይ ተገኝቼ ግን እንደ ክርስትና እናትና እንደ ክርስትና አባት ልጁን መንከባከብ እችላለሁ። በወቅቱ ግን የክርስትና ስርዓቱ የሚፈጸመው ባለ ሰው ነው። ምክንያቱም አውራጣት ይይዛል፣ ጸሎት ሃይማኖትን ይደግማል። ቃል እየገባ ነው። እዛ ቦታው ላይ መገኘት ግድ ነው የሚሆነው ማለት ነው። ይሄ አንዱ ነገር ነው እና አንዳንድ ሰዎች ይህንን ሲያደርጉ ስለምሰማ ነው ክፍለ ሀገር ሆነው በሌሉበት በውክልና ክርስትና አንሳልኝ የሚባልበት ነገር ስላለ ይሄ መለመድ የለበትም። ዝምድናውን እፈልገዋለሁ ካለ ግን እግዚአብሔር የማያውቀው ነገር ስለሌለ እኔ ባልኖርም ዲያቆኑ ሊሆን ይችላል ቤተክርስቲያን ወክሎ ክርስትና የሚያነሳው ለታቦት ሰጥተናል እንደሚሉት እናቶቻችን ማለት ነው። ግን ለዛ ልጅ ኃላፊነቱን ወስጄ የሚገባውን ከአንድ ክርስትና እናት ከአንድ ክርስትና አባት የሚገባውን እያደረግኩኝ ማሳደግ ከሆነ ዋጋዬ አይጠፋም። እዛ ስላልተገኘው አይደለም። የክርስትና እናትና አባት ግን ሌላ ሰው መሆን ያለበት ቦታው ላይ የሚገኝ ሰው ማለት ነው። እንደ ክርስትና እናትና አባት ቆጥሬ ግን ማንኛውን ነገር ማድረግ እችላለሁ እኔ ዋጋዬን እግዚአብሔር ስለሚሰጠኝ ማለት ነው። ግን በስርዓቱ መሰረት ያለ ሰው አውራጣት ይዞ ክርስትና ማንሳት አለበት። አዎ ግድ ነው። ጸሎት ሃይማኖት ደግሞ ክርስትና ማንሳት አለበት። ሌላው በጸሎት ላይ ክፉ ሐሳብ ከዚህ በፊት ሰርተነዋል። የሐልዮ ኃጢአት በሶስት ወገን ይሰራል፣ በሐልዮ በነቢብና በገቢር። ይፍቱኝ የሚለው መርሃ ግብራችን ላይ ነው የሰራ ነው። ይፍቱኝ ሲል አንድ ሰው የትኛው ኃጢአት ነው የሚሰረይለት ማለት መስቀል ስንሳለም የቆማችሁ ሰዎች ራሳችሁን ዝቅ ዝቅ አድርጎ ተብሎ በጉባኤ ላይ ካህኑ ሲያሳርግ እግዚአብሔር ይፍታ ሲል የቱ ኃጢአት ነው? የሐልዮ ኃጢአት ነው የሚሰረይልን ማለት ነው። ይሄ በመናገርና በድርጊት የፈጸምነውን ግን በመናገር መናዘዝ አለብን። ያደረግነውንም በመናገር መናዘዝ አለብን። የሐልዮን ግን መናዘዝ አንችልም። ይቀያየራል። በቃ አናገኝም፣ አይያዝም፣ አይጨበጥም። ግን ደግሞ ፕሮፖዛል ሰርተን የምናቅደው በሐልዮ ደግሞ ኃጢአት ሊኖር ይችላል። ድርጊቱን ሳንፈጽም ሐሳቡን ግን እንዲህ አስቤ ነበር ሰው ልገድል ምናምን ብለህ እሱን ለካህኑ መናገር አለብን፣ መጥፋትም ስላለበት እሱ ማለት ግን ይሄ የሚወጣው የሚወርደው ግን ያሉ ኃጢአት ያን ደግሞ ለምንድን ነው እኔ ጸሎት ስጸልይ የማስበው ማለት የለብንም። እሱማ ከሆነ ብቃት ደረጃ ደርሰናል ማለት ነው። በቃ የሥጋ ባህሪያችን ነው። ያሰብነውን አለመሆን ነው እንጂ ለምን አስባለሁ ማለት አንችልም። ልክ ሥጋ መሬት ወድቆ አፈር ሳይዝ አይነሳም እንደሚባለው የሥጋ ባህሪያችን ነው። ጸሎት ስንጸልይ ቤተክርስቲያን ውስጥ ሆነን መጥፎ ሐሳብ ሊመጣ ይችላል። ያኔ ማማተብ ነው። ይህንን የምታስበው አንተ ነህ እኔ አይደለሁም ብለህ ኃላፊነቱን ለራሱ መስጠት ነው። በጸሎት እየታገሉ በማማተብ እየታገሉ መቆየት ነው እንጂ መጥፎ ሐሳብ ስላሰብኩኝ ጸሎት መጸለይን አቋርጬ ወይም ደግሞ ንስሐ መግባት አለብኝ የሚያስብል አይደለም። የተፈጠርንበት ባህሪያችን ከእርግማን በኋላ ያለው ባህሪያችን ስለሆነ እሱን ማጥፋት አይቻልም ለማለት ነው። አራተኛ ጥያቄያችን እኔስ የማርያም ነኝ በሚል መጠሪያ ያሉ አድማጭ ተመልካቾች እየደረሱ ነው። መምህር ስለምትሰጡን ትምህርት አመሰግናለሁ። እባካችሁ ይህን ጥያቄ መልሱልኝ። ብዙ ጊዜ ይህን ጸልዬ ያን ጸልዬ ይባላል ግን አንድ ምዕመን የትኛውን ጸሎት ቅድሚያ ወይም ይህን ጸሎት በዚህን ሰዓት የሚል ካለ፣ ሁለተኛ ውዳሴ ማርያምና መዝሙረ ዳዊት በምንጸልይበት ወቅት ቅደም ተከተሉ ሰፋ አድርገው ቢመልሱልኝ ብለዋል። ጸሎት ላይ ከዚህ በፊት ሰርተናል። ጸሎትን አድቫይዝ የሚያደርገው ማን ነው? አንዳንድ ሰዎች ዝም ብሎ ላገኙት ሰው ይሄን ብትጸልይ ይሄን ብትጸልይ እንትንን ጸልይ እያሉ ዝም ብሎ የሚያድሉ ሰዎች አሉ። እነዛም ደግሞ ዝም ብሎ የሚቀበሉ አሉ ከመጓጓት የተነሳ። እነዚህ አይነት ሰዎች ይኸውልህ እዚህ ጸበል እንደዚህ ታምር ተሰራ ይሄዳሉ፣ እዚህ ጸበል እንዲህ ታምር ተሰራ ይሄዳሉ። ስለሰሙት ብቻ እዛ ጸበል ላይ ሄደው የሚድኑ የሚመስላቸው ሰዎች አሉ። አይደለም፣ እንደሱ አይደለም። እምነት ነው የሚያስፈልገው ወሳኙ ማለት ነው። ስለዚህ እኔ ጸሎት ስጸልይ መሰረታዊ አንድ ክርስቲያን ሊጸልይ የሚገባው ጸሎት ምንድን ነው? ጸሎት እኮ የሚጀምረው ከማማተብ አይደል? አትብ ገጼ ብላ አይደል የሚጀምረው? የመጀመሪያው እሱን እኮ ነው። አትብ ገጼ ፊቴንና መላ ሰውነቴን፣ እሱ ነው የመጀመሪያው ጸሎት ማለት። ሁልጊዜ ጠዋት ስንነሳ ማታም
ከሱ እንጀምራለን። ከዛ የዘወትሩን ጸሎት እንልና የዕለት ውዳሴ ማርያም፣ ከዛ የቅዱስ መላእክት ብለን በቃ እሱ የመጀመሪያው ነው ማለት ነው። ከዛ መጨመር የሚፈልግ ሰው ወደ መዝሙረ ዳዊት ይሄዳል ማለት ነው። እና ዮሐንስ ወንጌልም አለ። መዝሙረ ዳዊት እንዴት ነው? እንደየስራችንና እንደየጊዜያችን ነው። ግን በቤተክርስቲያን አከፋፈሉ 150ውን ለ5 ስታካፍለው 30 ይሆናል፣ ወይም 30 ሲባዛ በ5 150 ይሆናል። ከቅዳሜና ከእሑድ ውጪ እንደዚህ እያደረጉ መጸለይ ይቻላል። አይ ደግሞ ተውጣቶ ከመዝሙረ ዳዊት እሱ እንደ አቅሙ ፈልጎ ወይም አባቶችን አማክሮ በቀን አንድ መዝሙር ልንጸልይ እንችላለን። እንደ አቅማችን ነው እሱ። በተረፈ ደግሞ ጊዜ አለኝ ካለ መልካ አለ፣ መልካ ኢየሱስ አለ፣ መልካ ማርያም አለ፣ ድርሳናቱ አሉ፣ ገድላቱ አሉ፣ እንደየጊዜያችን። ግን ጸሎት የመጀመሪያው በየቀኑ የምንጸልየው የማናቋርጠው እና በመጠናችን ሊኖረን ይገባል። በእኛ መጠን ልክ ማለት ነው። እንደ ጀማሪ ውዳሴ ማርያም ነው። ማንም ሰው ውዳሴ ማርያም አድርሶ ቢወጣ ጥሩ ነው። ከራሱ የሚለውና በአቡነ ዘበሰማያት የሚያስረው ጸሎት እንዳለ ሆኖ ማለት ነው። ማንኛውም ሰው መጀመሪያው እሱ ነው። ከዛ ቀጥሎ ቅድም እንዳልነው ነው መዝሙረ ዳዊት። ከዛ በወር ደግሞ የሚጸልዩ ጸሎቶች አሉ። ወራዊ ጸሎቶች ማለት ነው። እንደነ ሰኔ ጎልጎታ በ21 ሁል ጊዜ እንደምንጸልዩ። አንዳንዶቹ በወር የሚጸልዩ ለምሳሌ ድርሳናት በወር ነው የምትጸልያቸው አይደለም። ድርሳነ ሚካኤል ከሆነ በ12፣ ድርሳነ ገብርኤል ከሆነ በ19፣ ገድላት በወር ነው። በየቀኑ የሚጸልያለ ጥሩ ነው፣ ችግር የለውም። ግን ጊዜውስ አንዳንዴ የቀረን ፔጅ እያየ ትላላየ ትሸማቀቃለ ማለት ነው። እና የመሰልቸት መንፈስ ሁሉ ሊመጣብህ ይችላል። ጸሎት እንደውም ቀሲስ ደጀኔ ሽፈራው ነው ሲያስተምር፣ አሁን ምግብ ስትበላ አንደኛው ምግብ ሲስማማ ወደሚቀጥለው ምግብ ነው የምታልፈው። ሲያገሳ ሲስማማ ደግሞ ወደሚቀጥለው። እዚህ እያጨናነቀህ አልተስማማኝም ይሄ ምግብ ብለህ ሌላ ምግብ ደግሞ እንደገና አትከትበትም አይደለም። ጸሎትን ሲዋሃደን አንዱ በደንብ ሲዋሃደን ወደሚቀጥለው ደግሞ እንሄዳለን። አንዱ በደንብ ሲዋሃደን ውዳሴ ማርያም በደንብ የተዋሃደው ሰው ወደ መዝሙረ ዳዊት ይሄዳል። መዝሙረ ዳዊት በደንብ ደግሞ ሲዋሃደው ወደሚቀጥለው። ዝም ብሎ ግን ከጫነው ያለውንም ሊያጠፋበት ይችላል። አየህ እየሰለቸ ባሌስትራ እንደሚሰብረው መኪና ጸሎት ምን ያደርጋል ወደሚለው ሊሄድ ይችላል። እና እሱን ነው የዕለት የማይቋረጥ የተመጠነ የጸሎት ጊዜ ሊኖር ይገባል። ደግሞ እንደ አቅማችን የቅርብ ያሉ የንስሐ አባቶቻችንን ደግሞ ማማከር የሚያውቁን እነሱ ስለሆኑ ጊዜያችንን ሰዓታችንን ቆጥረው ይሄን ጸልይ ሊሉን ስለሚችሉ ማለት ነው። በጣም ጥሩ። አምስተኛ ጥያቄያችን አትመልዚ ስዊት በሚል መጠሪያ ያሉ አድማጭ ተመልካቾች ያደረሱ ነው። እኛ እንድንማር እንድንነቃ በእናንተ ላይ ጸጋውን ያሳደረ አምላክ ክብር ምስጋና ይግባው። እናንተም ለዚህ ክብር በቅታችሁ ይህንን ግሩም ትምህርት ስለምታደርሱን እናመሰግናለን። ቃለ ሕይወት ያሰማልን፣ አሜን። ጥያቄ አለኝ እንደምትመልሱልኝ ተስፋ እያደረግኩኝ። ምራቅ ማዋጥ ጾም እንደማፍረስ ይቆጠራል ወይ? ሰዓት ወይም በቅዳሴ ሰዓት ስለተቸገርኩ ነው፣ እባካችሁ መልሱልኝ ብለዋል። የጾምን ትርጉም ካለማወቅ ይጀምራል። ጾም ማለት መከልከል ማለት ነው። ምንድን ነው የሚከለከለው? ወደ አፍ የሚገባ ማንኛውም ነገር ማለት ነው። ምራቅ የት ነው ያለው? ሰውነት ውስጥ ነው ያለው ማለት ነው። ሰውነት ውስጥ ያለውን ነገር እንደውም በተቀደሰው ቦታ መትፋት ነው በተቃራኒ ቤተክርስቲያን የምትከለክለው። ምራቅ ጢቅ ማለት ምራቅ መትፋት ትከለክላለች ቤተክርስቲያን። ምራቅ አሁን ዋጡም ትፉም አትልም፣ ሰውነት ውስጥ ነው ያለው እሱ። በቃ አንተ አሁን እንድታስበው አይደለም። አሁን ልክ የኛ ደግሞ ጭንቅላት የሆነ ነገር ካሰብክ በዛ ባሰብከው ሰዓት ያ ነገር ይመጣል። አያ አሁን ችግር የለውም ዋጡ ካልክ ልክ ምራቁን ሁልጊዜ ይመጣል። ቅዳሴ ሳስቀድስ እንዳለው ማለት ነው። እና የጊልቲነት የኃጢአትነት ስሜት ይሰማዋል ሰው። ይሄ ትምህርት የላትም። ምራቅ በቤተ መቅደስ ውስጥ በቤተ ክርስቲያን ውስጥ ጢቅ ማለት መጥፋት ክልክል ነው የምትለው። ክልክል ነው ማለት ያዘው እያለች ነው እኮ አይደለ? ስለዚህ አንተ ውስጥ ያለውን ነገር ባዕድ ያልሆነ ከውጭ ያልመጣ ነገርን ጾም ያሸራል ብሎ ማሰብ እንደውም ይሄ የፈሪሳዊነት አስተሳሰብ አለ አንዳንድ ጊዜ ማለት ነው። የፈሪሳዊነት አስተሳሰብ ምን ማለት ነው? የማቴዎስ ወንጌል ምዕራፍ 23 ላይ ቦልድ ሆኖ መታየት፣ ጥቃቅኗን ነገር አግዝፎ ማየት፣ ራስን ከፍ ከፍ ማድረግ፣ ከእግዚአብሔር ሕግና ስርዓት ውጪ ራስን ማግዘፍ ማለት ነው። አንዳንድ ጊዜ ደግሞ ስርዓት ላይ ብቻ ትኩረት ማድረግ፣ በቃ ስርዓቷን እያንዳንዷን ስፈጽማት ነው እግዚአብሔር የሚመረኝ ብሎ ማሰብ። ለምሳሌ ካህኑ 3 ስገድ ይለዋል አይደል? እንዴት 33 ነው እንጂ መስገድ ያለብኝ። አየህ አብዝቶ ሲሰግድን የሚድን የሚመስለው ሰው አለ። እሱ በጣም አደገኛ ነው። ስለዚህ እንደዚህ አይነት ነገር የለም። እና ከዚህ ጋር በተያያዘው ከጾም ጋር ለምሳሌ ጓደኛ የሆነ ሆቴል ትገቡና እሱ አይጾምም፣
መብቱ ነው አለመጾም። ልታስገድደው አትችልም አይደለ? ምግብ ሲያዝ እሱ የፍስግ ምግብ ያዛል። እኔ አጠገቦን እንዳትበላ ምናምን አንዳንድ ሰዎች ይሸተኛል፣ እንደዚህ ያደርገኛል። በጣም ምግብ ቤቱን በሙሉ ሊረብሹ ይችላል። በጣም ከባድ ነው። እሱ ይዘዝ። በአንድ ማዕድ ላይ አብራችሁ አትበሉም እንጂ በአንድ ጠረጴዛ ላይ ብትበሉ ምንድነው ከባድነቱ? በእርግጥ መጠንቀቅ አለብህ። በጣም ጥንቃቄ ማድረግ አለብህ። እሱ እዚህ ጠረጴዛ ላይ፣ አንተ እዚህ ጠረጴዛ ላይ፣ አንተ ሽሮ እየበላ እሱ እዚህ ጋር ስጋ ቢበላ በጣም ከባድ የተፈጠረ ነገር በስራ ይሆናል የተገናኘው ከዛ ሰውዬ ጋር። ሌላ የሚያገናኝ ነገር አይኖርም ወይ በሆነ ነገር ይሆናል። ግን መብቱ ነው ያን ማድረጉ። ክርስቲያን ነው፣ አዎ ክርስቲያን ነው። አንቀ አስገድደ ጾም አትለው። ግንኙነት ላይ ግን ታሰምራለህ አይደል? የራስህን ማለት ነው። ሰውየውን ደግሞ በፍቅር ማምጣትም ስለሚቻል እየበላችሁ እኮ አንተ የጾም ምግብ እየበላ እሱ የፍስግ እየበላ ግን ልትነግረው ትችላለህ እኮ ምን ይጠቅማል አሁን በልተህ ይሄንን ብሎ የሚጠቅምህ በቃ እኔም በቃ ስለ ጾሙ ማስረዳት ትችላለህ። እንዲህ ጾም ማድረግ ይቻላል። አዎ ግን ብድግ ብለህ እዛ ጋር ተቀመጥ እኔ ጋር እንዳትነካኝ ምናምን ካልከው በጣም ከባድ ነው። ይሄ በቃ አስተናጋጁን ሁሉ የሚረብሹ ሰዎች አሉ። እንዴት እዚህ ቤት በጾም ሆኖ እንትን ይሰራል እንዴ? ንግድ ቤት እኮ ነው እሱ። ንግድ ነው እኮ ነጋዴ ነው ሰውየው። ይሄን ደግሞ እንደዚህ ጨዋ አይደለም። ይሄ ፈሪሳዊነት ነው ሲጀምር ማለት ነው። ምራቅ አልውጥም እዚህ ውስጥ ነው እና ሰው አልጨብጥም፣ እንዲሸተኝ አልፈልግም፣ አላይም አይነት ነገር። ይሄ በጣም ከባድ ነው። የማቴዎስ ወንጌል ምዕራፍ 6 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲናገር ስትጾሙ አለ። አሁን መጽሐፍ ቅዱስ ምን ይላሉ አንዳንድ መምህራን? ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ዘሎታል ይላሉ። ያስፈልጋል አያስፈልግም፣ ያስፈልጋልምም አያስፈልግምም አላለም። የጀመረው ከፕሮሰሱ ነው። ስትጾሙ ብሎ ነው የጀመረው። እንደሚያስፈልግ አረጋግጦ አየው። ስትጾሙ ካለ አለ ማለት ነው። ስትጾሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉ። መታየት ይፈልጋሉ ማለት ነው። አንተ አጠገብ መጥቶ አንድ ሰው ምራቁን ከተፋ ጾመኛ መስሎ መታየት ይፈልግ፣ እየጾመ ነው እንድትለው ይፈልጋል ማለት ነው። ሊታዩ ፊታቸውን ያጠፋሉ፣ እውነት እላቸዋለሁ ዋጋቸውን ተቀብለዋል ይልና አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትን ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍላል። ይሄ ተሪዮ የለም በጾም ወቅት ማለት ነው።